ከራሴው ነው የመጣው ያ እንትን በጣም ለሞራሊቲ ለመንወስን አንገት መድፋቴ በቃ አንገት መድፋቴን እንደ ፐርሰናሊቲ ያዩት ሰዎችና በቃ ጎንበስ ካለ እቺንም ብጭንበት ያው ተሸክሞ መሄዱ ጎንበስ በልሳለለው ጎንበስ ማለቱ ካልቀረ እቺንም እዛ ጎንበስ ባለበት ያደርሳት ብሎ ትከሻይ ላይ ማስቀመጥ አይነት ነገር ያደርጋል። የመቃሜን ጊዜ ድል ያርጎታል ማለት አርፍጄ ነው የቃምኩት 30 ውስጥ ከገባው ኦኬ 28 ነገር መቃሜ ጀመርኩ 2 አመት በድብብቆሽ ቃምኩ 30 ሲሆነኝ መጥቼ ለፋዘር እቀማለሁ ከዚህ በኋላ በዚህ እድሜ አንተን ስደባበቅ ምን አልከርምም ጉዴ እንድባደር በራሴ መወሰን አለብኝ ሴጋ አዲክትድ ስለነበርኩኝ ያላገባሁት አሁን ፕሮሰስ ውስጥ ነው ያለሁት ከተሳካ ሳውቃል ሶ እንዳትጫኑ ይሄ የኔ ምርጫ ነው እሺ ምናም ብዬ እንደ አዳም ተቆም ያለው እቺ ናት የጣለችኝ ቁርባኔን ያበላሸችው ብዬ ተቆሜ ነበር ግን ይሉኝታይ እቺ ሱፐር ኢጎን ያወራውላቸው እኮ ነው ሱፐር ኢጎ ማለት ማህበረሰቡ እንዴት ነው የሚያይ ረዴት እንዴት ነው የምታይ ሶ አትሊስት አገር አቋርጣ መጣ አንተ ጋር ዝማት በላ አትሊስት በይሉኝታ እንዴት ነው ደድረሽ ሰላም ገባሽ በላት ብሎ አስደወይ ከዛ ኔትፍሊክስ አለ ስልክሽ ላይ ከዛ ሁለት እህቶቿ ውጪ ናቸው ሶ መጽሐፌን ቀጣይ ማሳተሚያ ምናምን ደሞዝም አላት እኔ ደሞዝ የለኝም ብዬ ስለኔም ተጨነኩ የሆነ ጥቅማ አስቤ ስላንቺም ተጨነኩ ስለዚህ ሁለቱም ማድረጌ ቀጣይ በቃ እቺ ልጅ አሪፍ ልብ አላት አሪፍ ልብ ብቻ ሳይሆን ደግሞ ልቧ ላይ ዳይሬክት ቱቦ ሰክተው ቁጭ ብሎ ዘና ብሎ የሚመጡ ሰዎች አሉ ገልብጫዋለሁ እንደ ነገር ኦሲዲ የሚባል በሽታ አለ ኦብሰሲቭ የሆነ ነገር የማስተካከል ችግር ካላስተካከልኩት ከውስጤ ጋር ሰላም ማጣት ልክ የለም የኦሲዲ ትንሽ ያውን የዚች ማይክ እንዲች ማለት እንደዚህ ጫለ ማለት የቲሸርቴ መገልበጥ ምናምን የሆነ ቀጥ አለ ማለት የሆነ ነገር ከያሬጋ ሆነ አንዳንዴ ስናወራ ላይቭ አሩን አበለዋለሁ እንደዚህ እሱ ለሚያየው ምስል እኔ ይጨነቃለሁ ቀጥ አላለም ከኋላዬ ያለው እንትን ጋር ፕሮፖርሽናሊ እንድች ትንሽ ብላለችና እንዲ ሸሚዜ እቺኛው እንደዚህ ይችላል እቺ አይነት ፕሮብሌም አለችብኝ ያው አይ ኖቲስ ኢት በጣም እንዳይበዛ ሆን ብዬ ያበላሸው የሆነ ነገር ቀጣላም ቀጥን ሳይል መቀመጥ በቃ እንትን እየተውኩት እንዲወጣልኝ ያደረኩት ኦልሞስት እንዲወጣልኝ ስል ትቶኝ ሳይሆን ከሆኑ ከተበላሹ ነገሮች ጋር አብሮ መሆን እንዲቀለኝ ብዙ አይምሮዬ ውስጥ ቦታ እንዳይዝ አደረኩት ሂደት ሳዮ አንኮንሸስ እየሆነ ይሄ የተበላሸ ያልኩት ነገር ሳላስተካክለው ስሜቴ መረበሽ ያቆመ ምናምን ሄደና ይሄን አይነት ኦብሰሲቭ የሆነ ነገርን የማጽዳት ቀጥ ማድረግ ኒውሮቲክ የሆነ ፐርሰናሊቲ ያላቸው ሰዎች ራሱኑ የሚበላሸውን ነገር ሆን ብሎ በመተው ቀልቤ እየተሰረቀ ቀልቤን በቃ ለማግኘት ወይም እንትኑ እንዳይበላሽ ከዚህ በላይ ሄዷል ይሄ ነገር አሁን ያደረኩት ኦሲዲአር በመስታወት ውስጥ አየሁት የሆነ ስተት ነበር በዚህ በኩል ቦታ ሰርቋል እና ካይኔ ነው ምናምን በቃ ይሄ በሽታዬ ነው ብዬ ልተወው ነበር አንዳንዴ ሁሉ ነገር በሽታ አድርገን መፈረጃችን ደግሞ it cost us something የሆነ ነገር ያጎልናል የሆኑ እንትን ውስጥ መክተት የሌለብን ፎግ ውስጥ የሆነ ያላየ መስለን ማለፍ የሌለብን ነገሮች አሉ አይተን መፍትሄ ልናመጣላቸው የምንችልበት ቼክ ምናረግ 5 ደቂቃ ነው 5 ሰከንድ ነው እዛ ተደረሽ ይመጣ አይሆንም የሚለው በመስታወት ውስጥ አይቼ ከምፈርድ ኦሲዲ ከመስሎኝ ካሜራው እንዲዞሮስ ቢሆን ምናምን የሚለው ነገር ማሰብ አሁን ደግሞ ዘግቼ አልትራ ኤችዲ ነው 4K ነው ወይስ አይደለም የሚለው ደግሞ ይለኛል አሁን አለ መሆኑን ከማየቱ በፊት ተቀርጾ ከጨረሰ በኋላ ከማየት መሞከር የሚል እቺንም አረጋግጥኩኝ አልትራ ኤችዲ ነው እና እንዴት ናችሁ ታዲያ ጥሩ ነው ያለውት ምናምን በሌሊት ስለምቀዳ ትንሽ የእንቅልፍ ድባብ አለ ይሄዳል እናቱ ወዶ ነው የሚሄደው ዛሬ ስሜታዊ የመሆን ጥቅምን ላውራላችሁ ሰሞኑን በጣም ስሜታዊ ይሆንኩ ነው in real life day to day life ላይ በየቀኑ ምኖረው ህይወት ላይ ትዕግስት
ትዕግስቴ አነሰብኝ። እንደ ድሮ ሰዎችን ቶለሬት አድርጎ በቃ ጓደኛዬ ነው ይሄ ጥቅም አለ ከሱም ማገኘው እንዲህ ባልል ተቆጣው መሰለኝ ምናምን ብቻ የሆነች ሳይገባኝ የገባኝ መስዬ ምናምን ማለፍ አቃተኝና አቃተኝ። አሴ መሸነፍ ነው የምላችሁ። ይሄ ልክ እንደ እንትን ላወራው አይደለም፣ እንደ ችሎታዬ አይደለም። ስሜታዊ መሆኔን ቀሽምነት ውጤት ነው የምነግራችሁ። ውጤቱ ግን ጥሩ ነው ብታዩት። አይውል ጎዛ ፐተው በቃ ወደዛ መጣል። ስሜታዊ መሆን እንዴት ነው መሰላችሁ? አንድ ወዳጄ በጣም የማከብረው ታናሼ ቢሆንም እጅግ ብዙ ነገሮችን የሚያውቅ የተመራመረ ሰው ነበርና እና ከሱ ጋር እያወራን መጀመሪያ የወዳጄ ላገኝ ሲለኝ ረጅም ጊዜ ከተገናኘን እሺ ብዬ ሲሄድ የሆነ የሚጋፋ ግጻዊ ያለው ፊቱን ማየት ሲቸግረኛ ያገኘዋለሁ። ራሴን እንዲህ ያዩት ዝዝ ብሎ አንገቴ እዚህ ጋር እንዲህ መልሰዋል። ዝዝ ብሎ እዚህ ነው መልሽ ይጂው እንደዚህ ዝም ብዬ አይን፣ አፍንጫ፣ ጺም፣ ጥርስ ምናምን ነው እኮ ያለው እና እነሱን አንድ ላይ ግን በእገሌ ስም ውስጥ ከታቸው የሆነ ነገሬ ማየት አልፈልግም ይላልና ምንድነው what is the reason አልገባ ይለኛልና ከኔ መስሎኛል። ከኔም ነው ብዬ ነው ያሰብኩት። እዛ ቤት መጣ። ወንጌል ገና እንዳየችው ቀወጠችው አለች ከሩቅ። ከዚህ በፊትም ሲመጣ እንደዚሁ ነበር ነው የምትለው። ሊያቅፋት ሲል ነው ሰው ስትጮህ ማቀው። አሁን ግን ሊያቅፋትም አልሞከረም። ገና ሲያያት ነው የምትጮህና ከዛ እሱንም ፎጉስ ልከት ታገልኩ። ምን አድርጌ የማታውቀው ሰው እኮ ሰው ቶሎ አትቀርብ ምናምን ብዬ እቺንም አልኩኝ። ግን በልቤ እሱን አይደለም ያልኩት። እኔ እንደምትፈራው እኔ እንደምሸሸው ፊቱን ትሸሸዋለሽ ማለት ነው አልኩና ግን ባፌ ያልኩት ምን ነበር? አዲስ ሰው እኮ እንደዚህ ናት ምናምን አልኩኝ። እሱ ደግሞ ምን አለኝ? ኤሊየን ስታይ እንዲህ ነው እንዲህ ሊያረጋት ይችላል። it's a joke do you feel like an alien ያለ ይመስላል አልኩት። አዎ ኤሊየን ያለ እኮ እና ዊርድ ነገሮች ያወራ በሆነ እንትን በሪካርኔሽን አምናለሁ። የሆነ ቦታ እኮ የሆነ ሰው እንደዚህ የሞተ ሰው ድጋሚ መጥቶ ነው በሌላ ሰው ሰውነት ምናምን። ኦኬ አይ ፑሽ ሂም አረ ቀልድ ነው አለኝ። እሺ ብዬ ላልፍ ሞከርኩ። ትንሽ ቀልዶቹ ቀልድ የሚል ታርጋ እየለጠፍኩባቸው ስላወራሃቸውን ይሄ ቀልድ ነው ብላ አታወራው። ቀልድ መምሰል አለበት። ለአንተ ቀልድ ብትለውም ለዛ ሰው ቀልድ ካለ እና የሆኑ ነገሮችን ቀልድ ብሎ ያወራቸዋል። እኔ ቀልድ አይመስሉኝና ፑሽ ሳረግ አረ ቀልድ ነው ይለኛልና ፋራ ሆንኩ እንዴ ያልኩ እተዋለሁ። አሁን እንደዛ ትንሽ ቆየው። ከዛ አስረፍጀዋለሁ ወዳጄ። ረጅም አንድ 15 ደቂቃ ምናምን ዞረ ባጃጅ ላይ ቤቴ ጠፍቶበት። እኔ ደግሞ ስልኩን እዛ ጋር አድርጌ ከወንጌል ጋር የተጫወኩኝ ነው ያስደነስኩምና 15 ጊዜ መደወሉን አላውቅም። 6 ጊዜ መደወሉን አላውቅም። ከዛ 15 ደቂቃ ሰፈር ውስጥ የሆነ ቦታ ቁጭ ብሎ እየጠበቀ በቃ ስልኬ እስኪነሳ ድረስ መሆኑን አላውቅም። 2-3 ጊዜ ልምጣም ብሎኝ አይ ብየዋለሁ። ምክንያቴ አየመታለች የባለቤቴ እናት የሚል ቢሆንም ግን እሱ አልነበረም። ፍራቻ ነው። ቅድም እንዳልኩት ፊቱ ላይ ያለመድኩት አይነት ሰው ተስሏል። ያለመድኩት ሳይሆን ማላቀው ግራ ይገባኛል ሳየው ወዳጄን። ኦኬ እውነት እየተናገርኩ አይደለም። የሆነ ነገሮች እየደበቅኩ ነው። እዛ እሱ ደግሞ ቀልድ በሚል ስም ገፋ እያረጋቸው ነው። ገባ ብቻ መጣ። ስንመጣ 2 ጊዜ አንዱን 15 ደቂቃ እኮ ሰፈር ውስጥ ብቆይም ከልጁ ጋር በጣም ጥሩ ጊዜ አሳለፍኩ አለኝ። ከሹፌሩ ጋር አልጠየቅኩትም እና ደጋግሞ 2 ያነሳው። ከዛ ቀጥሎ ስንት ጊዜ እንደደወለልኝ ነገረኝ እና ሶሪ ስለዋረ ተናድጄ እኮ አይደለም ምናምን አለኝ። እና እነዚህ ነገሮች ኢሞሽኑን ቀይረውት ሊሆን ይችላል፣ ግን እሱ መናደድ አላለው ማለት ስሜቱን እንደ መናደድ አልወሰደውም። እዚህ ጋር አንድ ነገር ነግሬያችሁ ልመለስ። ስሜታችንን መረዳት ላይ ያን ያክል አሪፎች ላንሆን እንችላለን። ኢሞሽናል ኢንተለጀንስ ብሎታል ራሱ። ኢሞሽናችንን የሚረዳ ኢንተለጀንስ ላይኖረን ይችላል።
ለምሳሌ የሆነ ሰው ተናዶ የንዴት ስሜት ሳይሰማው ቆይቶ ግን ድርጊቱ ውስጥ ንዴት ልታገኝ ይችላል። መናደዱን እሱ አያውቅም። አንተ ግን በምን ታውቃለህ? የወትሮውን ሰው እያልሆንልህ ይላል። ቀልድ ብሎ የሚያወራው ነገር ውስጥ ስትሳተፍ ኧረ ቀልድ ነው ፋራቱን እንጂ ምናምን ይላልና ኦኬ እሺ የያዝኩት አይደለም ይሄን ሰውዬ ለምንድን ነው መያዝ ያቃተኝ ስትል ሰውየው ስሜቱ ተቀይሮ ግን ስሜቱ መቀየሩን ሳያውቅ ድርጊቱ ተቀይሮበታል። ስሜቱ ዳይሬክት ወደ ድርጊቱ መጥቷል። ለአይምሮ እንትን ሳይል ምንድነው ሳይናገር እና ኢቭን ከወዳጄ ጋር አንድ በጣም ያከራከረን ርዕስ አይምሮ የሚለው ነገር ነው። አይምሮ ሊኖረው አይገባም። የሰው ልጅ ራሱ ስጋ ነው። አይምሮ የሚባል ነገር የለም ነው የሚለኝ። በድርጊቱ አየሁት። አይምሮ ሊሰማው የሚገባውን ነገር ድርጊቱ ላይ አየሁት እና ድርጊቶቹን ኮሌክት አድርጌ የሰጠው ደግሞ ዩ ጀጅ አለ ማለት ጀጅ ታደርጋለህ አለ እና አንተ የመሰለህ ብቻ ነው ወይ ትክክል ነው የሚለኝ። ልክ ነው እሱም የመሰለው ነገር ነው። እሱ ግን እንዳይመስለው እሱ እንዳይረዳው አይምሮ የሚባል ነገር የለም ዝም ብሎ ኮንስትራክት ነገር ምናምን አለኝ። በጂፓሱ ላሳየው ሞከርኩ። ጂፓሱ ቦዲውን እናየዋለን። ቦዲ ውስጥ ያለችው ያቺ ትንሽዬዋ ቺፕ ናት ፕሮግራሚንጉ ባይኖር እቃው በሙሉ ሳይጎድል ፕሮግራሚንጓ ባለመኖሯ ጂፓሱ አይሰራም። ፕሮግራሚንጉ ምንድነው ብሎ ወደ ዲቴይሉ ይገባልና ማስረዳት አልቻልኩም። ሂ ኢዝ ግሬት እንትን ምንድነው ተከራካሪ ነው። ከዛ አት ሴም ታይም አዋቂም ነው። በጣም ብዙ ነገሮች አንብቧልና አልቻልኩትም፣ መከራከር አልቻልኩትም። ገባን፣ ቁጫልን። አጀንዳ ተነሳ። ቀልዶቹ ካለፉ በኋላ ቀልድ አይደሉም እያለኝ አጀንዳው የተነሳው ምንድነው ሰው ልጅ አይምሮ የለውም ስጋ ነው የሚለው ነው። ከዛ ኤቲስት ሆኛለሁ አለኝ። ይሄንንም ዋጥኩት። እኔ ኤቲስት መሆን ችግር ላይሆንብኝ ይችላል፣ ግን ላሳምንህ አልችልም። አንተን ከእኔ ጋር ባውንድ የሚያደርግ ሙስሊምም ብትሆን እግዚአብሔር መኖሩን ብታስብ ብታውቅ ብታምን የተሻለ ሴፍቲ ይሰማኝ፣ የተሻለ ልንግባባ እንችላለን። በማንነቱ ላይ ነው የማንግባባው፣ እሱ ጋር አልሄድም እንጂ ኦኬ። ብዙ ነገሮች አሉ ኬዎስ ውስጥ እየከተኳቸው ያለዋቸውና እንትን አጀንዳዎቹ መረጣዎቹ ላይ ኔጌቲቭ ነገር አላቸው እና እሱንም እያስተዋልኩ ነው። መልሼ ውጭዋለሁ። አሁን ቲቲ ስትጮህ ነው ያውት እዚያ ላይ ስለ ውሻ በሽታ ይነግረኛል። ውሻዬ ስለ ማርገዟ ምናምን ውሻ ስለ መውደድ ሳነሳለት አካባቢው ያሉትን የውሾች ብዛት ቆጥሮ ከዛ የውሻ በሽታ ቪዲዮ ላሳይ እንዳውም ከነከሳቸው በኋላ ሰዎች እንዴት እንደሚሆኑ ምናምን ይለኛልና አሁን ቲቲ ትነክሰኛለች የውሻ በሽታ ምናምን ብዬ አስቤ አላቅም እና ቶቶ አታሳየኝ አልኩት። ኤቭሪቲንግ ጫት እንዴት ዲዲቲ ውስጡ ገብቶ ሰውነታችንን በመንገድ እንደሚበክል ይነግረኛል እና የሚያመጣቸው መረጃዎች ከድርጊቶቼ ውስጥ ዳርክ ነገሩን ሊያፈላልጉ የሚሞክሩ ናቸውና ያም ለዲስከሽን አይስበኝም፣ ለጨዋታ ማልመቻለኝ እንትኑን ነው የሚያመጣው እና በዛብኝ። ኦኬ ከዛ ፌል አደረኩኝ በክርክር። አሁን ከዛ ይሄንን ሁሉ ውጪለት ወዳጄ ነው በሚል ምናምን ቤቴ እንግዳ ነው በሚል ይሄንን ሁሉ ውጪ ምን የሆንኩ ነው ስንወያይ ስንከራከር ወይ ሆነ አንድ አጀንዳ አይምሮ ሰው ልጅ አይምሮ ብቻ ነው ሶሪ አይምሮ አይደለም ስጋ ነው የስጋ ኤክስቴንሽን ፓርቱ ነው ይሄ ልክ እንደ ልብ ልክ እንደ ኩላሊት እና ሁለት አድርጎ ማየቱ ትልቅ ችግር ነበር ለሃይማኖቶችም ስጋን በጣም እንበድል ምናምን ብለው ስጋ ልክ አይምሮ ያልሆነ አይምሮ ስጋ ያልሆነ ይመስል እንደዛ በማድረጋቸው ነው ዱዋሊቲው የተፈጠረው ምናምን ብሎኝ እኔ ከዱዋሊቲም ወደ ትሪኒቲ ወስደዋለሁ መንፈስ አካልና ነፍስ እያልኩ ምናምን እየተከራከርን በቃ አልቻልኩትም። ግን በዛ ይመጣል በቃ ዝም በልኝ ያልኩት ዝም በል በቃ ካልፈለክ ተነስተውታ በቃ ምን ንግባባ ከሆነ ምን ነግረን ነገሮች ልትረዳ እኮ አስረዳኛ በትክክል ማስረዳት ሲያቅተ ምናምን በቃ ዝም በል ከዚህ በኋላ ምናምን አልኩት። አይጎ ፊዚካል ማለት ነው። ኢሞሽናል ሆንኩኝ። ቀጥሎ ፊዚካል ሰውነቴ ጀስቸሬም ተነገጠ። ከዛ ስሜታዊ ሆንኩኝ። ምንድነው ስሜታዊ ሆንኩት አልኩና እዛ ነገሩን አርግቦ ኧረ እኔ እኮ ጓደኛዬ እንግባባ ይገባል ምናምን ብሎ ግልጽ ሲያደርግ አሁን ኢሞሽኔ የሰበሰባቸውን ዳርክ ነገሮች በሙሉ እስካሁን ይውጦለት የነበረውን በሙሉ ሰብስቦ ሙቭ አረኩ ማለት ያን ሰዓት ራሱ እንደነገረኝ ሰውነቱ እጁ ሁሉ ይንቀጠቀጥ ነበር። ልቤን በጣም አንዛይቲ
ሞላት ምናምን በጣም ፈራው እና የት ነው ያለሁት ምንድነው ያረኩ ያለሁት አልኩ። ህልሞቹን እያያስኩኝ ተረጎምኳቸው ከሪያሊቲው ጋር። ህልም አንድ ነው እስከዛሬ ያየው። ያቺን ህልም መጥቶ ነግሮኝ ነበር። አንዛይቲ ነበረበት ያንን ህልም ሲያስብ። ከዛ አንዛይቲው ኢሊሚኔት እንዲሆን በትርጉም አገዝኩት። ከዛ ደስ አለው፣ አረፈ። ችግሩ ምንድነው? የህልሙ ፍርሃት ሲጠፋ ህልሙን ያጠፋለት ሰው ፓወሩን እንደያዘ አያውቅም። ስለዚህ ያ ህልሙ ጠፍቷል። እኔ ያንን ፓወር ይዤዋለሁ። ከዛ ሌሎች ነገሮች አምጥቼ ከሱ ጋር ሳገናኘው ሾክ አረገ ማለት ነው። ቆይ እነግራችኋለሁ። የሆነም ሰው እንደዚሁ ተጋጨውና እንደሱም ተመጣጣኝ ያልሆነ ኤነርጂ ወጣኝ። ብዙ ነገር ውጪለታለሁ። በስልጣን ይበልጠኛል። ስልጣን ስል ሀብት ነው። እዚህ ጋር እውቀት ነው ያነሰኝ። ወዳጄ ቅድም የነገርኳችሁ ጋር እውቀት ነው። የክርክር አቅም እና እውቀት የለኝም። ኦኬ። ስለዚህ ስሜታዊ ሆንኩ እና ደግሞ የቅድሙ ላይ ረሳሁት። ሚስቴና የሚስቴ እናት ጋር ልጄ ፊት ነው እንደዛ ተጭኖ አርጊውመንቱን ያሸነፈኝ ማለት ነው። ሶ በቅጥሬ ውስጥ ነው የመሸነፍ ስሜት የተሰማኝ። ለምን እኚህ ሰዎች ሚስቴ፣ ልጄ እኔ ነኝ የምመራቸው። ኦርደር በዚህ ሂዱ፣ ወደዚህ ሂዱ፣ ተዉ፣ አንሱ ስል ይሰሙኛል። የህግ ምንጫቸው ነኝ። እዚህ ጋር ግን በህግ ተሸነፍኩ ማለት ነው። ኦልሬዲ መሸነፌ እነሱ ላይ ሲግኒፊካንስ አለው። እንትኔ ወርዴ ላይ ዊክነስ አገኛለሁ። ቲቲ ነይ ስላት ቀጥ ብላ የምትመጣው ዊክ ይሆናል አርጊውመንቴ እነሱ ፊት መሸነፌና ይሄንን ኢጎ ሳያስተውል አልቀረም። የሆነ ሰው ፊት ፓወርፉል ነህ ብሎ ፓወሩን ለሰጠኝ ሰው ፊት መሸነፌን አልወደደውም ውስጥ የዛት ሰው በጣም ፑሽ አደረኩት፣ ግን አልቻልኩትም። ከኋላ ኢሞሽን የለኝ። ኢሞሽኔን አስበልቼዋለሁ። የተለያየ ቦታ የተሰማኝ ስሜት ውጪ ዝም ብሎ እንትን ነው የሆንኩት። እኔ ደግሞ አይምሮ ውስጥ ፓወር የለኝ። ኦኬ። እዛኛው ሁለተኛው ግለሰብም ጋር በገንዘብ ነው ፓወሩ። ከዛ በጣም አሳንሰኝ እና ሁሌም ሳንስ አገኘዋል። ትከሻይ ሲዛነፍ እዛ ሰው ጋር ሲሄድ በገንዘብ ባለስልጣን ነው እኔ ላይ እና ያ ስልጣኑ ንግግሬን እንድበድል ያደርገኛል። የመጣልኝን አልናገርም። ያየሁትን እውጣለሁ። ለምሳሌ ምን ነው ቄሮ መሰልክ ሊለኝ ይችላል። የሆነ የለበስኩትን ልብስ አይቶ ጫማ ምናምን ደጋግሜ ከለበስኩ የለም እንዴ ኧረ ይሄን ጫማ ቀይር ለክርስትና ገዝተኸው እኮ ምናምን ብሎ ያሾፋል። ምን ነው ቆራቢ መሰልክ ምናምን ይለኛል። ኤቭሪዌር በሄድኩኝ ቁጥር አይ ጌት ቡሊድ። ከዛ አይ ሲ ማለት ቡሊ ማረግባቸው ፖይንቶች አይቻለሁ እኮ ግን እና ስለው ኖ ይለኛል። የሆነ ክፍሌ ፓወር የለውም። ሂድ ስለው ጥቅሙን ያስባል። ያው ሀብታም ነው እንዳልኳችሁ። እሺ ሲነካኝ ነው መንካት አልችልም። ብሽሽቅ ነው የሚሆነው ያኔ። በነፃነት መወፈሩ ላይ መላጣ መሆኑ ላይ ምናምን ብዙ የሚቀለድበት ርዕስ አለና አሁን ያስቆኝ የነበረው የሆነ ጉጭማ ነገርም አለ የሆነ የኔ ባለው ሰው ውስጥ እና ያን ጉጭማ ነገር መጥቀስ ምናምን ይቻላል። ግን በጣም እንትን ትሁት ለመሆኑ ታገልኩኝ። ሞራሊቲው የመጣው ከፍርሃት ነው። ሀብታም ነው ብናገር ላጣ ያደርገኛል የሆነ ነገር። አንድ መስመር ግን አለፈ። የተናቅኩ መሰለኝ በዛበት። እሱም ብዙ ሰርቫንቱ እንደሆንኩ ተሰማው። አገልጋዩ ባሪያው እንደሆንኩና ነፃነቱ የሆነች መስመር እንዲያልፍ አደረገው። እዛ በቃ ጠፋብኝ። ያ ፐርሰን ጠፋ ከአይምሮና በጣም ስሜታዊ ሆንኩኝ። አርጊውመንቴ ዊክ ነው ግን ስሜቴ ሙቭ ያደርጋል። ስሜት ኢት ሙቭስ ማውንቴን ባይ ዘ ዌይ። ልክ እንደ እምነት ነው በስሜት የምናደርገው ነገር። ይሄ ኢድ ክፍላችን እመጣበታለሁ። ኢድ ክፍላችን እንስሳዊ በመሆናችን ስንሆን ማለት ነው። እንስሳዊ ስንሆን ፓወር ሁሉ ወደ አንድ አቅጣጫ ይመጣል። ይሄ ሪስፓራቶሪ አተነፋፈስ ዳይጀሽን ምናምን ለጊዜው እንትን ስኩዊዝ ይደረጋል። ይታፈኑና አድሬናሊን ወደሚፈለገው መስል ወደሚፈለገው እንትን አቅጣጫ እንድንሮጥ መስሉን ቻርጅ ያደርገዋል በኃይለኛ ኤነርጂ እና እንስሳ ነው የምንሆነው። እንስሳ በሆንኩበትኝ ሙቭ በስሜት ተናገርኩ። እዛ ከፍተኛ ይቅርታ መጣ ምናምን። ከዛ ቀጥሎ በሆነ ቀን ማድረግ የሚገባው መላክ የሚገባው ብር ነበር። በዛ ዕለት
በቃ ከሌሊቱ ልለው እችላለሁ 1 ሰዓት ተኩል ላይ ልኳል እና ደንግጫለሁ። እንዴ በዚህ ፍጥነት ይታዛል ጀለስ አልኩኝ። በስሜት ከሄድኩኝ በኋላ ሰዎቹ ላይ ያየሁትኝ ለውጥ አለ። አሁን እንትኑ ተስተካከለ። they care less about me I became careless now። ለኔ ኬር ትንሽ ሲያደርጉ ዴሊብሬትሊ አይደለም ኬር ትንሽ ያደረጉት እኔ በሚሰማኝ ኢንፌሪዮሪቲ ሊሆን ይችላል። እዚህ ጋር በእውቀት እዛ ጋር በሀብት የማነስ ስሜት የፈጠረው ፐርሰናሊቲ እደግም ብለው አልፈቅድም እሺ ያለልም ማለት በኢጎዬ ማለት አልችልም። ያንን ነገር አንደኛ በኢጎዬ መከራከር አልቻልኩም ከወዳጄ ጋር። እዛም ጋር ደግሞ በኢጎዬ ቡሊ ማድረግ አይገባኝም። ይሄ ዝም ብሎ ያየሁትኝን ስድብ ነው ይሳነ ኢንሰልት። በኢሞሽኔ ግን ፈታ ቢል ኢሞሽኔ ለቀቅ ቢል እያነሳውኝ መቀለድ እችላለሁ። ሰው መስመር አስይዘዋለሁ። ያን ሰው ስቀልድበት እሱም የመቀለድ መጠኑ ይመጠናል። እኔም የመቀለድ አቅሜን ሳውቅ መቀለድ ነፃነት ይፈጥራል እንጂ የግጭት ምክንያት አይሆንም መቀለዴ። እና ግቢም እዛ ተከራይተን የነበርንበት ግቢ የሆነች ልጅ ታሰቃየኝ ነበር ብያቸዋለሁ። እንደዚህ ዝም ብላ በለበስኩት በተራመድኩት ሁሉ መቀለድ መብቷ ይመስላታልና ሳቋን ይረብሸኝ ነበር። ከዛ ሳላውቀው ነፃ ሆኗል ሰውነቴና በሳር በቅጠሏ ቀለድኩባት። ተመለሰች ወደ ውስጥ። ስትመለስ አሁን ቀልዴ እንትኑን ዝም ብሎ የጋራ ጨዋታ ለማምጣት እንጂ ኢንሰልቲንግ እንትኑን ተወ። በስሜት ያለኝ ነፃነት እሷን ሞክ አድርጎ ቦታ ከመለሳ በኋላ አሁን የጋራ አጀንዳ ዝም ብላ መቀለዷን ተወች። ሶ ፓወር እንደዚህ ኒጎሼት እየተደረገ ነው የሚቆየው። the more you feel empowered ማለት እንትን ከአቅም በታች እንደሆናችሁ በእውቀትም ይሁን በሀብት በሌሎች በመልክም በእድሜ ምናምን ብቻ በሆነ መንገድ ዝቅ ያላችሁ እንደሆናችሁ ከተሰማው ውስጣችሁ ሪያክት ማድረግ አይችልም። ሶ ቴክኒኮቹን አሁን ቀጥሎ እናገራለሁ። ቴክኒኮቹን መሰላችሁ ትሬን ዮር ኢሞሽን በየቀኑ በምትችሉት እዛ ሰው ፊት አይደለም በምትችሉት። ለምሳሌ በረደኝ ያለ ቀዝቃዛ ውሃ ታጠብ፣ ደከመኝ ያለ ስፖርት ስራ፣ ፈራው እያልክ የፈራህበት ቦታ መቆየትን ተለማመድ። ኮንፌስ ማድረግ ከሚስት ጋር ሚስቴ ጋር ፓወርፉል ነኝ፣ ያሬድ ጋር ፓወርፉል ነኝ፣ ቅዱሴ ጋር እንደዛ። ስለዚህ እናንተ ጋር ኤክሰርሳይዝ ማድረግ አለብኝ። ፓወሬን ኤክሰርሳይዝ እያደረግኩኝ ስሜቴ እንትን ሶኮልድ ጌትነቱን ፊል እያደረገ በሰጡት ሰዎች በቃ ይሄንን ቦታ ለአንተ ሰተናል ብለው ባመኑለት ሰዎች ጋር ፓወሩን ኤክሰርሳይዝ እያደረገ በጣም እንትን ተጭኖ ሁሉም ባሪያ ለማድረግ እኮ አይደለም፣ ግን እንትኑ ስሜቱ በራሱ ፍሩት እያመጣለት በዛም ሰው በራሱም ላይ በዋሱ አለ እንትና ፍራውን ዛሬም ተኝተሃል ማኔ ላይ እኮ ሙድ ሲዝ ነው ብሮ እያለ ማኔ ላይ የማይነሳ ይል እና ብቻ እንትን በራሱም ይሁን በሰዎች ላይ እየተጫወተ ስሜቱ ከሱ ከኢጎ ተነጥሎ ስሜቱን እያጫወተ የተጫወተ ፓወሩን ኤክሰርሳይዝ እያደረገ ከቆየ እንደዚህ አይነት ሰዎች ጋር ሲሄድ በጣም ሲምፕል በሆነ ምክንያት መጋጨት ነው የሚጠበቅበትና ኢትስ አን እድል ነው ብዬ የምጠራው ይሄን አይነት መናደድ፣ ስሜታዊ መሆን፣ መጋጨት እንደ እድል ለማየው ዜን አፍተር ዩ ካን ሴይ ዋቴቨር ዩ ዋንት። ምንም የምትፈልገው ነገር በልብ ኮምፕሮማይዝ እያደረከው አቆይም። በቃ ወይ እነሱ ይሸሻሉ ወይ እነሱ ይታዛሉ፣ ወይ አንተ ሳይሸሹም ሳይታዙ ነፃ ትሆናለህ ማለት የልብህን ማውራት ትችላለህ፣ መተረብ ትችላለህ። መተረብ ብቻ አይደል ግን መጀመሪያ ስሜትህ ካንተ ቁጥጥር ውጪ እንዲሆን የምታሰለጥንበትን መንገድ ማወቅ አለብህ። አንተ አልፈልግም እያልክ አይ ትክክል ነው ይሄን ማድረግ። ለምሳሌ ቀዝቃዛ ሻወር መውሰድ አልፈልግም እያልክ አንተ አትፈልግም። ዲያሪ መጻፍ አልፈልግም እያልክ ግን አይ ስሜቴ ከኔ ውጪ ሊሆን ይገባል። ለምን ሳዘው የማይመጣበት ቦታ አለ። ተናገር ስለው እኔ ብናገር ሁሉን ነገር አጣለሁ። ሶ ስሜቴ እና ስለው አልመጣም እያለ ከሆነ ስሜቴን ከኔ ቁጥጥር ውጪ እንዲሆን በግድ አደርጋለሁ። የሆኑ የሚደብሩኝ ነገሮች ሶ ስሜትህ ካንተ እያሳለፍከው ነው። አንተ እዚህ ጋር አትፈልግም ማድረግ
ከዛ ስታስደርገው ሰውነትህ ያው ስሜት ስለሆነ ስታስደርገው ስሜትህ አንድ ሙቭ ካንተ እያደረገ ነው። ሶ ይሄን ከለመደ የሆነ ሰዓት አንተን እስኪጥሱ ነው የሚጠብቀው። የሆኑ ሰዎች በቃ በሎጂክም ይሁን በሆነ በሳንቲ ምናምን ተበልጠ ሲያገኝ ሙቭ ያደርጋል። እሱ ሙቭ ሲያደርግ ግን you don't like that አትወደውም። አንተን ፕሮቴክት ሊያደርግ ነው የወጣው። ይሄ ኢድ ይባላል ያልኩት ቅድም። ኢጎና ሱፐር ኢጎ ላይ በጣም እንትን ጥሩነታቸው በቃ እንትን ተሰርቶበታል። ኦፍ ኮርስ ኢጎንም ቀጥቅጠነዋል፣ ግን ቱ ሰም ኤክስተንት ኢጎ ደና ነው የሚባል ነገር አለ። ሱፐር ኢጎማ በጣም ደና ነው የሚባለው። ሱፐር ኢጎ ማለት ማህበራዊ ስምምነቶቻችን፣ የሞራል ጀጅመንቶቻችን ነው፣ በውስጣችን ይኖራሉ። ለምሳሌ አንድ ልጅ ጠየቀኝ፣ እሱን ጥያቄ ልመልስላችሁ በዛው። እንዴት 2 ልጅ ያላትን ሴት ማግባት ውስጥ ቻለ? ዓለም ቢቻል ሰዎች ቢቻል ድንግል ያላገባች ብቻ ሳይሆን ድንግልም ቢያገኙ ይመርጣሉ እና ምንድነው ምክንያትህ ምናምን ብሎ ጠየቀኝ። እዛ የሆነ ልጅም ዛሬ ጠዋት ዩቲዩብ ላይ እንትን አስቀምጦ ነበር ሊንክ፣ ልጆች ያሏትን ሴት የማግባት ችግሮች ምናምን የሚልና ልፍታለህ ብሮ እሱም ቪዲዮ አይቼ እና ፈልጋል ምንድነው ግልጽ አድርገው። ኤኒዌይስ ኦሬዲ አግብቻታለሁና እንዲሁ አብራራልን ከሆነ ጥሩ ነው፣ ግን የዛ ችግሮች ብለህ ካሳየኸኝ ምን ላረጋቸው ነው ማለት ምን ላረገው ነው? ኦኬ ያ ችግር እንዳይከሰት ብዬ ልፍታት። ኦኬ እሺ፣ ያገባ ሰው እንደዚህ የፈታችን ሴት ወይ ልጆች ያላትን ያገባ ሰው መጠንቀቅ ያለበት ምናምን ቢሆን እሺ፣ ግን ርዕሱ ዲስተርቢንግ። እሺ ኦኬ ሶ ሌት ሚ ቴል ዩ ቤት ወደዚህ እንደመጣው አላወኩም፣ ግን እመጣለሁ። ምንድነው ዋናው ምክንያት? አንደኛ ትልቅ ልብ አላት፣ ግን በዛር ላይ ተዋወቅ ነው፣ ልጅልጥ ነው፣ ቻት አደረገ ምናምን ተመቻቸን፣ በቃ ልነፋ ተገናኘ፣ በቆረብኩበት ነፋው። ከዛ በቃ እሷ ናት አልኩኝ፣ ልክ እንደ አዳም የመጀመሪያው ከእሷ የተነሳ ምናምን ብዬ ልክ እኔ ቆራቢ ነኝ፣ እሷ ደግሞ ዘማዊ ናት፣ እሷ አልቆረበችም። በቃ ይኸው የኃጢአት ስራ ምናምን ብዬ እዛ የሆነ ክፍሌ ግን አለኝ፣ ይሉኝታም አለች አይደል። ከዛ በቃ ሰላም ገባሽ እንደ ውዴ ምናምን ለማለት ደወልኩ። ከዛ ያን አልጠበቀችም፣ እንደ ዲስክሬስ ዳርጊያታለሁ። ለካ ስሜቴ ታይቶብኛል። አፍተር ኢጃኩሌሽን በቃ እሷ ናት ምናምን ስል ከአዳምን ስመስል አይታኛለች ለካ ሔዋኔ። አልጠበቀችም፣ ይሉኝታዬ ግን አስደወለኝ። ከዛ ቀጥሎ ደግሞ ሳንቲም አላት፣ 2 እህቶቿ ውጪ ናቸው። ሳንቲም የላትም እኮ ግን ውጪ መሆናቸው ቀጣይ መጽሐፍ የማሳተሚያ ብር አገኘውና አልኩኝ በሆዴ። ከዛ ኔትፍሊክስ አለ ስልኳ ላይ፣ ከዚህ በፊት አውርቼላችኋለሁ፣ እንዲሁ ልድገምላችሁ። ከዛ እነዚህ የልጅ ነገሮች ጥቅሞቼ፣ ሳይኮፓቲካሊ ተጠቃሚ ሰው ነበርኩኝ። ሳይኮፓቲክ የሆነ ጥቅምን ስሜትን ውጦ ጥቅምን ማስበለጥ ባህሪ አለኝ ብዬ አውራችሁ ነበር። አዎ። እና ሶ ያቺን እንትን አየኋት፣ ጥቅሞች አየሁና የተወሰነ አወራው ማለት ስናወራ ግን ከዛ በኋላ ልቧን አየሁት፣ የሚበልጥ ነገር አየሁባት ልላችሁ ነው። ከጥቅሞቼ መካከል ከኔትፍሊክሱ፣ ከሳንቲሙ፣ ከፍሪ ፑሲው፣ ከምንድን ነው ሌላው በቃ እነዚህ አይነት ነገሮች ቆንጅዬ ምናት አሪፍ ቂጥ ምናምን አለ እና እሱ ሚስት ይሆናለች ለካ። እና ከነዚህ አሪፍ ከምላቸው የተሻለ አሪፍ አየው ልቧን ማለት ነው። የእውነቴን ነው፣ እንደዚህ አይነት ልብ አላውቅም። ዙሪያዋን ግን ያንን ልብ የሚመጠምጡ ከቤተሰብም ይሁን ከቤተሰብ ውጭ ያሉ አካላት አሉ። ያንን ልብ ልክ በቃ ቀጥታ ሶኬት ተሰክተው ደም እየወሰዱ የሚጠጡ ማለት ትችላላችሁ። ላይክ ሶኮልድ ቫምፓየር ወስደው በስነ ስርዓት እንጂ እና ያው በሞራሊቲ ስም ትበዘበዛለች። ደበረኝ ማለት ነው። ይሄን እየዞርኩ ቀመቀመዋለሁ አልኩኝ። ወንድነቴ ጮኸ ሳየው እኔ ነኝ ይሄ ልብ ላገኝ የሚገባው አልኩኝ። ያው ልክ እንትንም ነው የትግልም ጉዳይ ነው። ይሄ ልብ የኔ ነው ሊሆን የሚገባው። አዳሜ በሞራሊቲ ስም ምንም ሳክሪፋይስ ሳያቀርቡ ሌሊቱን ቁጭ አድርገው ያሳድሯታል። የሆነ ያወሯት የሆኑ ጀማዎች አሉ ምክር ምናምን እያሉ ምክር እንግዲህ ያለቅሱባታል ደውለውና እየተሰቃየች አብራ ታድራለች። አቀፊያት ተኝቼ ልብ ምቷ በሰከንድ ስንት እንዳይመታ አብረን ቆይ እስቲ ብሪዝ እናድርግ ብለ ታፈናለች። አብረን ተንፍሰን አብረን ስንሳ የለችም። ኦሬዲ ቅዠት ምናምን አያለው እንዴ ነኝና በቃ ይሄ ሁሉ ነገር ያጣች ያው ከትዳሩም ደግሞ ፖዚቲቭሊ አይደለም የሚወጣቸው። ያም ደግሞ ነግራኛለችና ያም ያሳዝነኛል። በጾታዬ ስም የተፈጸመ ወንጀል ነው፣ ይደብራልና ኦኬ እነዚህ ሁሉ ነገሮች አታለች፣ ግን ለኔ ይሄን ሰጣለች።
ኦኬ አይ ኒድ ቱ በቃ ሼሬክም መሆን አለብኝ አልኩ። ከዛ ይብን በጣም ጥሩ እየሄድን ምናምን ከዛ ፎቶ እየፖሰትኩ ጽሁፍ እየፖሰትኩ ምናምን ባሏ ድሮ ማለት ከዛ መልስልኛል። ያው በቃ ተመቸኝ ማለት ነው። የፓርት ሳቅኩኝ። ተመለሽ ያላት እባክሽ ከስንት ዓመታት በኋላ እና ከዚህ በፊት እንዲህ አይነት ሰዓት የሆነ ሰው ስማርት ዋች መግዛት በማልችልበት ጊዜ አይቼበት አላልኳችሁም? እንካ ምናምን ብሎኝ በቃ ውስጧን ሙላልቼ ከስልኬ ኮኔክት አድርጌ በቃ በደልኝ ምናምን ብዬ ምችት ሲለኝ አየና ቀና። እቃቃ ጥሩ ነው የምንጫወተው። ስለ እቃቃ ወርቻችሁ እቃቃ በደንብ አሪፍ ነው። ከሚስቴም ጋር ጥሩ እቃቃ ሲጫወት ይሄን ባለ ሰዓቱ ሰዓት ይመልስልኛል። እሺ ብዬ መለስኩትና የሆነ እቃ ከያዛችሁት በኋላ እቃ እንግዲህ ሚስቴ እቃ አይደለች ግን ሚስቴን ከሚስቴ ጋር እቃቃ ኦኬ በጣም ፖሊሽ ሳረግ ጽሁፎች ስጽፍ ልቧን ፍቅሯን ምናምን ስጽፍ መልስልኝ። ከዛ ያው የእቃቃ ትዳር ነው ትዳራችን። ቤተሰቦቿ በጣም የሚገርሙ ቤተሰቦች ናቸው ምናምን። ትላንት ነው ሄደችው እናቷ ማለት ናት። እንደዛ አይነት የሚቀለኝ እናት ብቻ አይደለም ትልቅ ሰው ገጥሞኝ አያውቅም። በቃ እንተራረባለን አይገልጸውም። እንተራረባለን ስለ እየተረኩ አይተረበችኝ አይደለም። የሆኑ ጉዳዮችን ኬዎስ ማድረግ እንችላለን መክፈት። በቀደም ፊልም እያየን ልትወይን ረዴታው የምትሰማ ፊልም እያየን በጣም በቃ ዊርድ የሆነ ቦታ ላይ የሚገርም ቀልድ ተቀላለድን ማለት ነውና በቃ ቀኑ ሙሉ እሱን ስናሸው ነው ያለው። በተለያየ ርዕስ እንዲሁ ስንተላለፍ ስንተያይም ምናምን እና ኦኬ ያንን አይነት ነገር አገኘው ማለት ነው። ሶ ኢሞሽን ስለ ሱፐር ኢጎ ያወራው ነበር። ያ ሱፐር ኢጎ በውስጣችን ሆኖ ይፈርዳል። ሱፐር ኢጎ ምን ማለት ነው? ማህበረሰቡ የተስማማበት ነገር ማለት ነው። እና ጥያቄ ጠይቃችሁኛል። ልክ ያ የጠየቀኝ ልጅ ነው ካች ያረጋው አይምሮዬን። መጀመሪያ አካባቢ ቸገር ነበር። ሁለት ልጅ መኖሩ በህይወቷ ውስጥ አብረውን አይደለም የሚኖሩት እኮ ያው አባታቸው ጋር ነው ተፋተው ምናምን ልጆቹ ፈልጋለሁ ተለያይተዋል ልጆቹ። ኦኬ ግን ልጆች እንዳላት ለቤተሰቦቼ መንገር ለእናንተ ከመንገር በላይ ይከብደኝ ነበር። እኔ እኮ ይገርመኛል። አሁን እናንተ ለእኔ ቤተሰቦቼ አይደላችሁም፣ ግን አሲፍ ቤተሰቦቼ ያክል እንኳን አከብዱኝም። ሁሉ ነገር እነግራችኋለሁ። ቤተሰቦቼ ጋር ሲሄድ ይከብደኛል። ሊከብደኝ የሚገባው ፐብሊኩ አልነበረም። እሺ ፋዘር አንድ ቀን እንዲያወራው ያው የሆነ ነገር አልኩት እየከበደኝም ቢሆን አዎ በቃ ያው ሁለተኛ ትዳሯ ነው መቼም ምናምን ብዬ በወሬ ማል የሆነች ዴቪሊሽ ፈገግታውን ፈገግ ብሎ በስተመጨረሻም ተነፈስሻት አለና እኔ እኮ አንተ የወደድከው አይመለከተኝም ምናምን ብሎ ሎጂካሊ አለና ማፈኔን ያው ወንድሜ አለ እሱ ይነግረዋል። እኔ ማፈኔን ፊል አድርገውታል ማለት ነው። ለም በዚህ ልክ እንደምጠነቀቅላቸው ምን አይገባኝም። ከውስጤ ግን ሱፐር ኢጎ የሚባለው ክፍል በሞራሊቲ አይን ባይብልም ድንግሊቱን ምናምን ብታገባ ብቻ የተፈታቸዋን አታግባ ምናምን ብሎ ያስቀመጠው ህግ እንዲዞሮ ውስጤ እያየው ነው። ይሄ ሱፐር ኢጎ ይባላል። ኢጎ አለኝ ያው በኃይሉ ምናምን ስለ ኢጎ ብዙ ጊዜ ያስተምራለሁ ስልቶ ሱፐር ኢጎ እና ኢድ አለ። ኢድ ማለት when the ego ምንድነው? እሺ when ኢጎ እኔ ትራንስፓስ ሲደረግ ሲጣስ ማለት የሆነ አካል ኢጎውን በሎጂክ ጭፍልቅ ሲያደርገው መከራከር ስታጣ ኤቪደንሶች ሲጠፉ እንትን አውሬ ትሆናለህ ማለት ነው። ቴሪቶሪ ሲጣስ እንትን ገደብ ይላል ወይም ውጡልኝ ይላል። ኦኬ ያ ሱፐር ኢጎ ያ ኢድ የሌላቸው ሰዎች በሱፐር ኢጎ ወይም በሄ በሞራሊቲ ኢጎአቸውን ሲጣስ ራሱ እንትን ሞራል እየመሰሉ ልክ ለምሳሌ የቤተሰቦች አንዱ እንትን ሱፐር ኢጎ በቃ ያሟሸኝ እንትን እያለኝ ክርስቲያኖች ስለሆንን በሆነ የክርስቲያን ቫልዩ ራሴን እያየው ባይሉኝም እነሱ ከውስጤ እየሰማሁት ድምጹን ሽሪንክ አድርጌ ጥቅም ባገኝ እንኳን ያንን ነገር ዲሌይ ማድረግ ወይም አለማድረግ ነበረ። እንትኔ ምንድነው አካሄዴ። ባለ አንድ ልጅ የነበራት የሆነች ፍቅረኛ ነበረች። ስቲል ሀብታም ናት ስል ቅድም ጥቅም መፈለጌን እንድታስቡ ስለፈለኩ ነው። ሀብታም ናት፣ ትወደኛለች በጣም
ግን አንድ ልጅ አላት። ስነግራት ደበራት። ሁለተኛው ከሀገር ውጭ ነው የምትኖር። እሷ አንድ ልጅ አላት። ከዛ እንደዚህ ተግባባን፣ ተዋደን። እንዳውም ቤተሰቦቼ እንዴት ላረግ ነው ስል እንዴ አንተ በዚህ ደረጃ አትመስለኝም ነበር ቤተሰቦቼ ምናምን ማየ የምትል ምናምን አለችኝና ሳቀችብኝ። ኦኬ እሷም ትክክል ናት ስል ይሄንንም አስቡ። ሁለት ጊዜ አቅቶኝ ያንን ነገር ትቻለሁ። አፍተር ዳርክ ናይት ኦፍ ዘ ሶል አይ ኬርለስ፣ ለብዙ ነገሮች ኬርለስ ነኝ። ሶ ኬርለስ መሆኔ ሁ ጊቭስ አ ፋክ የሚለው ምን አገባቸው ማን ምን አገባው ምናምን የሚል አመፀኛ በኃይሉ እያመጣ ስለሆነ ያ አመፀኛነቴ የሚጠቅመኝ ነገር ካገኘው ምን አገባቸው እነሱ ብሎ ሱፐር ኢጎዬን ዞር በል ይለዋል። ኢዴ ማለት ነው። አይመለከተኝም ለምን አይበዱም ምናምን ይላል። ይሄን ቃል ቀንስልን ምናምን ብሏቸዋል ኮሜንት ላይ ያለው። ግን ኢሞሽን ኤክስፕረስ አረግ ዝም ብሎ አሰከር ሲንግንጊ ኦኬ መሀይም ደደብ ምናምን ስትሉ እኮ ከርስ ያደርጋችሁ ለሴም ሺት ነውና ልክ እንደዛ መጀመሪያ አካባቢ የነበርኩትኝ አይደለሁም። አሁን ያለሁት ሪሰንት ዴይስ ሞር እየቀነሰልኝ ነው የመጣው። ከነዚህ በሁለት የነገርኳችሁ ኤቪደንሶችም እኔ ስሜቴን መቆጣጠር ፈልጋለሁ። ስሜቴ ግን ዞር በል ብሎኝ ተሸንፌ እኮ ነው። በትክክል እኮ መከራከር ወይም ሁንልም ብለውኝ አይደለም፣ ተሸነፍልኝ ብሎኝ አይደለም። ማሸነፍ ስላልቻልኩ አርጊውመንቱን የተሸነፍኩት። እዛው ኮንፌስ አደረግነው፣ ሁለታችን ተነጋገርን እና ምናልባት ቤተሰቦቼ ፊት ማድረጉ ነው ስተቱ። እዛም ሀብታሙ ፊት መቆላት መሽቆጥቆጤ ነው ይሄንን ነጻነት የሰጠው። ተቆላት ተሽቆጥቆጥልኝ ተቆላላልኝ አላለኝ። እኔ ነኝ ያን የተርመጠመጥኩት። ሶ ከራሴው ነው የመጣው ያ እንትን በጣም ለሞራሊቲ ለመኖር ስል አንገት መድፋቴን እንደ ፐርሰናሊቲ ያዩት ሰዎችና በቃ ጎንበስ ካለ እችንም ብጭንበት ያው ተሸክሞ መሄዱ ጎንበስ በልሳለለ ጎንበስ ማለቱ ካልቀረ እችንም እዛ ጎንበስ ባለበት ያደርሳት ብሎ ትከሻይ ላይ ማስቀመጥ አይነት ነገር ያደርግ። ሪጎ የሌላቸው ሰዎች ሞራሊቲን እንደ ቨርቹ ወይም እንደ ቫልዩ የማያዩ ሰዎችስ ስነ ምግባርን እንዴት ምን ይሆናሉ? ኤግዛምፕሎች አሉ። ለምሳሌ እንደዚህ በጣም ለማህበረሰቡ ቫልዩ የማይገዙ ሰዎች ምን ሲያነክታቸው ያለው ይሄ ከውስጣቸው ሆኖ ዝቅ የሚያስጎነብሳቸው ምናምን ኤጀንት የሌለባቸው ቤተሰቦቼ እንዴት ነው የሚያዩኝ፣ ማህበረሰቤ እንዴት ነው የሚያዩኝ፣ ሃይማኖቴ ውስጥ ይሄ ነገር እንዴት ነው ምናምን ብለው እንትን የማይሉ ራሳቸውን በሃይማኖት በቤተሰብ በካልቸራቸው በጓደኞቻቸው አይን የማያዩ ሰዎች ምን ይከሰትባቸዋል መሰላችሁ? ቤተሰቦቻቸው ሃይማኖታቸው ጓደኞቻቸው ምና እነሱን እንደዛ የሚያዩዋቸው ጉድና ባዱን ሊለዩላቸው ነው። በእነሱ አይን ጉድና ባድን ማየት ካንተ ላይ ጉድና ባድን ይቀንሳል። ለምሳሌ በወላጆቼ አይን ሳየው እኔ መቃሜ ስተት ነበር። እሺ መጠጣት እንኳን በክርስትናው ብዙ የሚጫኑት ነገር አይደለም። ስለዚህ በጠጣ ችግር የለውም፣ ግን ብቅም ችግር ነበረው። ሶ የመቃሜን ጊዜ ድል ያርጎታል ማለት አርፍጄ ነው የቃምኩት። 30 ውስጥ ከገባው ኦኬ 28 ነገር መቃሜ ጀመርኩ። 2 ዓመት በድብብቆሽ ቃምኩ። 30 ሲሆነኝ መጥቼ ለፋዘር እቅማለሁ ከዚህ በኋላ በዚህ እድሜ አንተን እንትን ስል ምንድነው ስደባበቅ ምን አልከርምም፣ ጉዴ እንድባደር በራሴ መወሰን አለብኝ። ሴጋ አዲክትድ ስለነበርኩኝ ያላገባሁት አሁን ፕሮሰስ ውስጥ ነው ያለሁት። ከተሳካ አሳውቃለሁ። ሶ እንዳትጫኑ፣ ይሄ የኔ ምርጫ ነው እሺ ምናምን ብዬ እንደዚህ ቶኑ እንዲህ ባይሆንም በዘኑልኝ አይነት ስሜት ብትሆንም ግን እንትን ነፃነቴን ክሌም አረኩኝ። አሁን ያ ወዳጄ ትላንት እንደዛ በአርጊውመንት ዊን አደረገኝ ያልኳችሁ ወዳጄ ቢራ በድብቅ የሚጠጣበት ቦታ የት ነው ይለኛል። ሶ ሂ ኢዝ ሙስሊም ቤተሰቦቼ እንዳያገኙ ይላል። በዛ ያክል ኢጎ እንትን ፔኔትሬት ማድረግ ቢችልም እኔ ግን ድብብቆሽ አለችው ህይወቱ እና ይሄን እየነገርኩት ነበር። አድርገው ገንዘብ ከነሱ የማትወስድ ከሆነ ነው። ግን በኑሮ የሚደግፉ ከሆነ በመጠጥና በጫት እየጨረስከው ነው ብለው ያስባሉ። ሶ እዛ ውስጥ የነሱ ድጋፍ ካለ ስቲል ከቤት አልወጣህምና ከነሱ ቅኝ ግዛት አልወጣህምና መናገር አትችልም። እሱ በራስ ከቆምክ በኋላ ነው የምትናገረው ድብቆሹ እንዲቀንስና በእነሱ አይን ጉድና ባድን እያዩ መቆየት ግን ሱፐር ኢጎ ማለት ነው። አንተ ውስጥ እያዩ መቆየት ምን መሰለ ጥቅሙ? እንድትመርጥ፣ እንድትታገስ፣ እንድትታገል ያደርግሃል። ያለበለዚያ ሰዎች አንተን ማን እንደሚሉ ማታሰብ ከሆነ ኪዮሱ በሙሉ መጥቶ ፊት ይቆማል። ኤግዚስተንሺያል የሚሆን ሶሻል ኪዮሶች እንትን ምንድነው ሰብስታንስን ዝም ብለው እናታቸው ጋር አብረው የጀመሩ ጫት የሚቆሙ
አረቄ የሚጠጡ የሚያጨሱ ምናምን ጓደኞች አውቃለሁ። ከቤታቸው ነው የጀመሩት። የትኛውም ደስታን ሲፈልጉ የትኛውም እጽ እነሱን ለማግኘት ይችላል። ለምን? አጥር የላቸው። የሆነ ሰው ቢያየኝስ፣ የሆነ ሰው እንዲህ ነው የሚያየኝ፣ እንዲህ መሆኔስ ትክክል ነው ብለው ራሳቸውን ጀጅ አያደርጉም በዛ ሰው አይን። በቃ ደስ ያላቸውን ያደርጋሉ። ማንም አይፈሩም። በሃይማኖታቸው አይን ራሳቸውን አያዩ። በሃይማኖታቸው አይን ራሳቸውን ካላዩት ሃይማኖታቸው የሚያጠራላቸው ይሄ ኬዎስ ነው። ሰውነትን ይጎዳል፣ ነፍስን ይጎዳል፣ የምትወዳቸውን ይጎዳል፣ እድሜህን ያሳጥራል፣ ይሄን ተው ሲለው በሃይማኖቱ አይን ራሱን ስለሚያይ የሃይማኖት ሰዎች፣ የሃይማኖት አባቶች፣ የሃይማኖት ጓደኞቹ፣ ሰንበት ተማሪዎች ምናምን እንዴት እንደሚያዩት ስለማያስብ በውስጡ ስለሌለ ይሄንን የሚነግረው አካል ዞር ስለሚል ዝም ብሎ ደስ ስላለው ብቻ የሚያረጋቸው የእብድ ስራዎች አሉ። ዋጋ ያስከፍሉታል በኋላ ላይ። አንድ ወዳጄ ነበር እንደ ሰንበት ተማሪ ነው። ባህሉ ምፈራው ሰው እኮ አጣው ሲለኝ ትዝ ይለኛል። የጓደኛው ሚስት አጫውቶ ምናምን ሲመጣና በህይወቱ የሚፈራቸው ሰዎች እያነሱ ሲመጡ ፊል አድርጎት ቃሏን ልካሴ ኮንፌሽን ቦታዋን አስታውሳታለሁ ሲለኝ ያስታውሳል። ምፈራው ሰው አጣው አለ። ወዳጄ የምትፈራው ሰው አያሳጣ። ቀላል እንዳይመስል ከውጪ ሆኖ ጀጅ ያረገኛል ብለህ የምታስበው የሆነ አካል የሆኑ ፓርቲዎች ከሌሉ ሱፐር ኢጎ አይኖርህም። ሱፐር ኢጎ ከሌለ በሞራሊቲ አይን ሰዎችን ስለማታይ ጥቅምህን ቶሎ ታጣለህ። አሁን ከረዴት ጋር በሱፐር ኢጎ አይን አየኋት። ምን አልኩኝ? ይሉኝታ ያዘኝ። ሞራሊቲ ነው ትልቋ ይሉኝታ፣ ሞራሊቲ ናት። ለምን እኔን ብላ የሆነ ሀገር አቋርጣ መታ ከዛ ሰላም ገባሽ ወይ ታክሲ ያገኘሽ ወይ ማለት ካልቻልኩኝ ምንድነው ምናምን ብዬ ለሱ አሰብኩኝ። ከዛ ደግሞ ለራሴም አሰብኩ ጥቅሞቼን። አይ ኒድ ቱ ፕሪቴንድ ለማድረግ ሞክሬ እኔ እኮ በ15 ቀኔ ነው ከቆረብኩ ስከካ እሷን። ከዛ ሳላጋን ከ2 ወር በኋላ ከ3 ወር በኋላ ቆርባለች ረዴት። ያውም 3 ጊዜ ቆርባለች። ጥያቄዎቿን እንዴት አድርጎ እንደምፈታ ለረጅም ጊዜ ቅጀት የሚያስቸግራል ልጅ ነበረች። ቅጀቷ ጠፋ አይደለ ወዴ? ሰምተሻል? አልሰማሽም? ሳትሰሚ ነው እንዴ? ለምን ቻትጂፒቲ ቻርጅ አንቺ እዚህ ይሰካል እያልኳቸው እኮ የነበርኩት እንትን ነው። 3 ወር ከተገናኘ ከ3 ወር በኋላ ከ4 ወር በኋላ 3 ወር አልቆረብሽም? እኮ በ3 ወር ምናምን እኔ በቆረብኩ 15 ቀኑ ነበረ ያገኘውሽና ሩካቤ ስጋ ያረግ። ከዛ ያ ሞደቄን አስቤ ወደ አንቺ ጠቁሜ ነበር። ግን ይሉኝታዬ የመጀመሪያ ታክሲ ልትይጂ ስትይ አገኘሽው ይሉኝታዬ ናት እኮ እንጂ እንደ አዳም ጠቁሜ ያለው እቺ ናት የጣለችኝ ቁርባኔን ያበላሸችው ብዬ ጠቁሜ ነበር። ግን ይሉኝታዬ እቺ ሱፐር ኢጎን እያወራውላቸው እኮ ነው። ሱፐር ኢጎ ማለት ማህበረሰቡ እንዴት ነው የሚያይ፣ ረዴት እንዴት ነው የምታይ። አትሊስት አገር አቋርጣ መታ አንተ ጋር ዝም አትበል። አትሊስት በይሉኝታ እንዴት ነው ደረስሽ፣ ሰላም ገባሽ በላት ብሎ አስደወይ። ከዛ ኔትፍሊክስ አለ ስልክሽ ላይ። ከዛ 2 እህቶቿ ውጪ ናቸው። መጽሐፌን ቀጣይ ማሳተሚያ ምናምን ደሞዝም አላት። እኔ ደሞዝ የለኝም ያኔ ብዬ ስለ እኔም ተጨነቅኩ። የሆነ ጥቅም አስቤ ስለ አንቺም ተጨነቅኩ። ስለዚህ ሁለቱም ማድረጌ ቀጣይ በቃ እቺ ልጅ አሪፍ ልብ አላት። አሪፍ ልብ ብቻ ሳይሆን ደግሞ ልቧ ላይ ዳይሬክት ቱቦ ሰክተው ቁጭ ብለው ዘና ብለው የሚመጡ ሰዎች አሉ። እሱም መቆራረጥ አለብኝ ምናምን የሚል የወንድነትና የተሻለ ጥቅም የማየት ከኔትፍሊክስ ከሳንቲም የተሻለው ጥቅም ይጂ በቃ አልታሽኮረሚ ነው ልብ ነውና እሱን ጥቅሜንም ምናምን እንዳይ ሱፐር ኢጎ ጥቅሙ ይሄ ነው። ለራስህም ይሁን ለዛ ሰው እንትን ጥቅም ታስባለህ በሞራሊቲ አይን ስለምታይ ሞራል ሰምቶክ ይሄን የሞራሊቲ ሰልፋቸውን ሞራሊቲን በእነሱ ውስጥ ሆኖ የሚሰብክ እንዴት ነው የሚያዩህ አባትህ፣ እናትህ፣ ወንድምህ፣ ጓደኛ እቺ ሴት ምናምን እያለ የሚነዛነዝህን ክፍል ቀድመ ስዊች ካረከው ካጠፋኸው ስሌይ ካረከው ብዙ ቅድም በመጽሐፉ ከዩንግ እንዳነበብኩት ወደ ዓለም ዞር ብለ የተለያዩ ኢንፎርሜሽኖችን ፈትነ አዲስ ኢንፎርሜሽን አግኝተ ታግለ ተቀጥረ ባሪያ ሆነ አገልግለ ምናምን እንትን ኢንቲግሬት ያደረከው ሰልፍ ወደ ውጪ ወደ ውስጥም ያወጣኸውና ያሳየኸው የታየብህ ምናምን እነሱ ክፍሎች ከተሰሩ በኋላ ነው
ሱፐር ኢጎ የሚቆረጠው። አሁን እኔ ሱፐር ኢጎ ያለኝ አይመስለኝም። አሁን ፒፕል ፐርሲቭ ሚ የሚለው ለአንኮንሸስ የተተወ ነው፣ ለኢዴ የተተወ ነው። ኢዴ እንዴት ማየት እንዳለበት ሰው አውቆ ወይ በስሜት ፈታ ይላል፣ ስሜት ፈታ ያደርጋል፣ ወይ ደግሞ በስሜት ሄዶ ይጨፈልቃል እንጂ አሁን እዚህ ውስጥ ንዝናዜ የለም። በቃ ሰውየው እንዴት እንደሚያየኝ ራሱ አላውቅም። እኔ ሶስተኛ ኤቪደንስ የገጠመኝ ሰሞኑን ቡና ቦታ የሆነ ልጅ እንዲህ አላውቀውም፣ ሳይኮፓቲክ ነገር ነው። ስሜቱን ማፕ አላቀኘውም። ዝም ብለን እያወራን የሆነ እኔ ቫሊዩ የምለውን ነገር አሳየሁት። ከዛ ዲቫሊዩ አደረገው። ታገለ። ስታገል ኢንፎርሜሽን አጠረኝ። ምንድነው የዶክመንተሪ እውቀት ያለው ልጅ ነው። ይሄ አንባቢ ምናምን ሪሰርቸር አይደለም፣ ግን የዶክመንተሪ እውቀት መጥምጧልና የሆኑ ጀርገኖች አሉት። እነሱን ሲያነሳብኝ ጥሩ ኤቪደንስ አጣውለት። እዛ ሳየው ለካ ዝም ብሎ ዲስግሬስ የሚያደርግ ሰው ነው። የሆኑ ሰዎችን ጠርቶ የተቸገሩ ሰዎችን ያሾፍባቸዋልና ኦኬ ሂ ኢዝ ላይክ ዲስ ማለት ነው አልኩኝ። አሁን እኔ በሱ አይን ራሴን አይቼ ይሄንን ላሳየው የፈለኩትን ነገር ዲቫሊዩ ማድረግ አልቻልኩም። አላቀውማ፣ ሰውየው ሳይኮፓቲክ ነው። የሱን ስሜት አታቀው እና ኦልዌይስ ጀጅመንታል ነው። በቃ የሆነ የደከመው ሰው ላይ ሳይቀር ራሱ ጣቱን ጠቁሞ እንዲህ ለምን አያደርግም ምናምን ባይ ነው። ስለዚህ ኦኬ ጀለስን ያወቅኩት ግን ሙቭ ካረኩ በኋላ ነው። በስሜት ስሜቴ ኖውስ ከኔ ሱፐር ኢጎ በላይ ኢዴ ያውቃል እንደማለት። ስሜታችንን ኢንስቲንክታችንን በዩንግ ቋንቋ የምናሰለጥነው ከሆነ ኢት ኖውስ ያውቃል፣ የራሱ ኢንተለጀንስ ይኖረዋል። ለምን ትሬን አድርገነዋል። ቅድም እንዳልኩት ቢፎር ዳት ስሜታችን ሙቭ አድርጎ የሆነን የማናቀውን ነገር ከማጽዳቱ በፊት እኛ በስሜታችን እንትን መጫወት አለብን። ዝናብ ሲዘንብ ወጥቶ መመታት፣ ብዙ የምነግራችሁ ፕራክቲሶች አሉ። ብለድ መስጠት፣ ለእኔ ብጤ ሲሰጡ ሳንቲም እጁን የተወሰነ እንዲነካችሁ ማድረግ፣ ስሜታችሁን ከቅጥሩ እንዲወጣ ስታረጉት ሂ ቢልከም ኢንተለጀንስ አለ። ያን ሰዓት ፊትን ዙር እያለ ያለው እንዴ አይን አፍንጫ ጥርስ ነው እኮ የማየው ስትል ኖ ዩ ሲንግ ሰምቲንግ አይደለም፣ እንዳውም ቤት ያመጣዋለሁ ስትል ኦኬ ናው በቃ እኔ ብሬክ አውት አደርጋለሁ። አንተ ማትሰማኝ ከሆነ ስነግርህ የሆነ ነገር ይጋፋኛል ብዬ ስነግርህ ማትሰማኝ ከሆነ እኔ ነኝ የምወጣው፣ አንተን ዞር አደርግሃለሁ ብሎ ይመጣልሃል ማለት ነው። ይመጣልሃል። ምን እንደመጣልህ አታውቅም። አንተ በሞራሊቲ አይን ወዳጄ እንዲህ መናገር የለ ከቤት ውጣና ተነስ እንዴት ይባላል ምናምን ትችላለህ። ለዛ እኮ ይቅርታ ብያለሁ ካለፈ በኋላ። ግን መጀመሪያ ሰውየውን ግን ሳቀው ነው ይቅርታው የሚቀጥለው። በዛ ደረጃ ዲስተርብድ የሆነ ሞመንት ታሳልፋላችሁ። ግን ስሜትህ አንተን ዞር አድርጎ ጥሶ ወጥቶ አውርቶልህ ነው ተናግሮልህ ነው። እና ሎንሊነስ አስ ባይ ፕሮዳክት ወይም አስ ኮንሲኩዌንስ ይመጣል። ሎንሊ ትሆናል። አሁን እኔ ብቸኛ ሰው ነኝ፣ ይሄ ሁሉ ሰው ከቦኛል፣ ግን ብቸኛ ነኝ ስል ኦፍኮርስ ብቸኛ አይደለሁም። ዝም ብሎ ቃሉን ለምን እንዳመጣሁት ከቅዱሴ ጋር እንገናኛለን። ለጊዜው ሀረርናት ያሬድ በየቀኑ ቪዲዮ ኮል እናደርጋለን። ሚስት አለኝ፣ ስራ አለኝ ኦፍኮርስ። እሺ ስለዚህ ትንሽ ግን የሆነ እንደ ድሮ በጀማ መከበብ አልችልም። ስላገባህም ሊሆን ይችላል። ራሴ ጋር እኮ ነው የማወራው። እናንተ በቃ የሆነ ይቀንሳል አይደል? ስታገባ እኮ ቤቱ ያንተ ብቻ አይደለም፣ የሚስትና የልጅህም ነው። ስለዚህ የፈለግከውን እያመጣ እንትን ማለት አትችልም። ይቀንስብሃል። ግን እንትንህ ኢድህ ግን ስለሚናገርብህ ነው። ዋና እንትኑ ከማግባቱም ከምናምኑም በላይ ይናገርብሃል እና ፊት ይታይብሃል። ደብቀው ያልተናደድክ መስለ ምናምን ከኔ ነው ችግሩ እያልክ ልታልፈው የፈለግከውን ላይን ይጥሰዋል ማለት ነው። ናው ዴይስ በተለይ አሁን ይሄንን ዘመን ይሄንን ጊዜ እያሳሰበኝ ነው። ብሬክ ዳውኑ ሁሉ ነገር ነው የሚፈራርሰው። እናንተ በተለያየ ፐርሰናሊቲ አይ ነበር እዛ ቡና ቦታ ሲሄድ አንደኛው በጣም ይሄ ቡዲዝም ዳርክ ሳይድ የበላው ኒሂሊስት ነው። የምትለውን አይሰማም። ጣቶቹ እንኳን በቅዝቃዜ እንዲህ ቲንግል እያደረጉ ጫፋቸው እየነዘረው አቤት ደስታቸው ምናምን እያለ ዝም ብሎ ይቃዣል። እና ብነግረው አልሰማ ይለኛል ምናምን። በቀደም ወደቀ ምናምን እንደዚህ በሽታ ረጅም ጊዜ እንዳውም አልጠየኩትም፣ ጠይቀዋል። አንዱ 2 ሰው ነው ብር ወሰደ 1000 ብር ምናምን ስጠኝ ብሎ ሰጠውትና በኋላ ላይ ባለው ቀን አልመለሰም። ትንሽ ፈቀቅ አለ። ብሬን አምጣ እንጂ ጀለስ ምናምን ስለው ይም ብር አለኝ ኮስተር ብሎ እና
ኮስተር ያለበት መንገድ ፈጽሞ ብር ያልወሰደ ሰውዬ ነው ያየሁት። ገዛ አይል ያሾፍ ነው ምናምን አልኩና በግድ ታግዬ ብጠብቀው ምን ነው ፊትህ ምናምን ይለኛል። ምን ነው ደብሯል እንዴ? ጭራሽ እኔ ፊቴን ማስተካከል ጀመርኩ። በቃ 1000 ብሩን ያልወሰደ ሰው ፊት አምጣ እንዴ? ያልሰጠ ሰው ፊት 1000 ብሬን የማይል ፊት አምጣ ምናምን ብዬ ከራሴ ጋር ታግዬም አንዱ እንደዚህ ሁሉም ፍራክቸር ከእኔ ጋር መጥተው እንትኖች ይሄ መንገድ ምናምን ጥበቃዎች የሉም፣ የቀበሌ ጥበቃዎች ያስፈርሷታል። አጥሩ ፀሐዩ እኮ ቀጥታ ፊቷ ላይ እየወረደ ነው። ሼድ አድርጋለች እና ሼዱን አንሺ ነው። አስፓልት ላይ አይደለችም፣ ኮብልስቶን ላይ ናት። መሬቱን አፈር ነው፣ ኮብልስቶን ሳያነጥፉበት አፈሩ እንደዛ እየቦነዛ ጋር ቁጭ ብለን አቧራ ውስጥ ቁጭ ብለን ቡና የጠጣን ምግብ እየበላን ለጤናቸው ጥሩ አይደለም ብሎ ምናምን መንገዱን ኮብልስቶን ከማድረግ በፊት ቆርቆሮ ለምን ኖረ ብለው ውስጥ እቃ የምታጥቢበት ቦታ ለምን ቆርቆሮ ነገር ነው። በሁለት እንትኖች ማለት ፎቶውን ታዩታላችሁ። በሁለት ኮንቴነሮች ማለት ያለችዋ ሼድ ለምን ኖረች ብለው እና የምንሰበሰብባቸውን ቦታዎች በሙሉ የመበተን እቅድ እኔ ጋር ስለደረሰ ሊሆን ይችላል። እናንተ ጋር እኮ ቀድሞ ተበትኗል። ግን ኦኬ ከዛ ለእሷ ደግሞ አትሊስት ቀጧት። ያንን ለምን ሼዱን ለምን አደረግሽ ብለው ቀጧትና እኔን አንላትም እዛ ጋር ሆነ እኔን ብሎ ሼር ሊያደርግ የሚፈልግ ሳንቲም ምናምን ሰው የለም። አዝናለሁ በዚህ በቃ ሁሉ ነገር ብትንትን ብሏልና እንደዚህ እየተበተነ እኛ ግን በሱፐር ኢጎ ሞራሊቲን ጠብቀን ጓደኛዬ እኮ ነው፣ እናቴ ናት፣ አባቴ ነው፣ ወንድሜ ነው እያልን በሱፐር ኢጎአችን ሞራሊቲን የምንጫወት ከሆነ ብዙ እንጎዳለን። አንድ ከሱ ከገኒ በላይ አንድ መስማም እንዴት አይነት የሚገርምስ ነገር ቴስቲሞኒ እንደሰማው ጎሚስታ ምና ያለው ሰውዬ 10 ዓመት እንደዚህ እጅና እግሩ እንደዚህ አጎንብሰው አስረውት በሰንሰለት እጅና እግሩ እንዲታስሩ በጀርባ ከእግሩ ጀርባ ሰንሰለት አስገብተው አስረውት እንዲህ ባፉ ምግብ የሚበላ ልጅ አምጥቶ እዚህ ያሳከመው ድንገት አይቶት ምናምን ቤተሰቦቹ ቤት የአይምሮ ችግር አለበት ብለውት ነው እስከ 7ኛ አንደኛ ነበር የሚወጣው። ከዛ በኋላ ፎረሸ ምናምን ትምህርቱ አሪፍ አልሆን ሲል አስረውት እንደዛ ያደርጉታልና ደም ነበር የሚሸናው ለሳምንት ገደማ ቀና ማለት አይችልም ነበርና እንዲህ ሙግግ ብሎ እሱን አምጥቶ ቤቱ እያስታመመ እያኖረ ነው። እና አሁን እዛ ጋር በኮንቴነር ነው የሚሰራው ብለው ሼዱ ምናምን አንሳ ብለው ምናምን እየታገሉት ቢያፈርሱበት የሆነ 10 ዓመት ታስሮ የነበረን ሰው ነፃ ያወጣ ጀግና እየገደሉ እንደሆነ አያውቁ። ከስራ እያፈናቀሉን ገኒን ዞር ሲያደርጉ አዝመራ የምትባል ልጅ አለች እዛ ጋር አብራት የምትሰራ ከገጠር ነው ያመጣቻት። አዝመራን ወደ ገጠር ልከው ያለ እድሜዋ ሊያጋቧት ከትምህርት ሊያቋርጧት እንደሆነ አላወቁም። እዚያ መጣ ያስተማረቻት ነው። ማን ምን እንደያዘ አናውቅ። ዝም ብለን እኛ ለከተማ ውበት በመትል ሲምፕል ሎጂክ ጎዳናውን አሳምረንላቸው ሼዱን ሰርተንላቸው በደንብ ወጣቶቹ ወዴት ነው እሱ እያዩ ያሉት ወዴት መሰብሰብ ፈልገዋል። ሶ አቴንሽን ባለበት በዚያ ቦታ እንትን ምንድነው ስራ እየኖረ ነው ጨዋታ እየኖረ ነው ብሎ የሚያስብ ስርዓተ መንግስት የለንም። በቃ የራሱን መልክ ብቻ ነው የሚያስበው። የራሱን ትክክል ብሎ ያሰበውን በራሱ ህግ ነው የሚፈርደን እንጂ ምንም ዞር ብሎ ምን ላይ ናቸው እቺ ልጅ ዘመድሽ ናት ምንድነው ስንተኛ ክፍል ናት ምናምን ምንድነው ያደረግሽ እኚህ ልጆች ጥሩ ነው በቃ የሆነ ይደብራል። ከዚህ at the same time የምትችለውን አድርገ ወደ ሰማይ አመልክተ ምናምን ታልፈዋለህ። ግዴታ ነው መኖር አለብን ምናምን ብዙ አላጣንም እዚህ ድሬዳዋ ስፔሻሊ ብዙ ቦታዎች ብዙ ያጣችሁ ይሄን ቋንቋ የምትሰሙ ኢትዮጵያውያን አላችሁ። አንድ ተስፋ እንደ እቃቃ ሳወራው እንደ ጨዋታ ሳወራው አንድ ተስፋ ምን ይታየኛል። ኢትዮጵያ ትመጣለችና ኢትዮጵያ የምትመጣው ግን ወደሚጠብቋት ነው። እና አንድ ሚስጥር ልንገራችሁ፣ ክርስቶስ የሚመጣው ወደሚጠብቁት ነው። ወደማይጠብቁት አይመጣም። ዝም ብሎ እንትን ነው ሰው ነው ነብይ ነው ወልዶ ነበር ምናምን ወደሚሉት አይመጣም። የሚመጣው ወደሚጠብቁት ነው። ሰው ወደ መሆን የሄዱት ምናምን የሰው ልጅ ወደ መሆን ከብሔር ከሃይማኖት ከቋንቋ ከነገድ ምናምን የዋጃቸውን እሱን ብቻ ባጭሩ ምን ልላችሁ ነው ወደ 5ቱ ሻማ ይዘው ወደሚጠብቁት ሴቶች ነው የሚመጣው። ከ10ሩ ቆንጃጅት መካከል ወደ 5ቱ ኦኬ ወደሚጠብቁት ነው የሚመጣው። ኢትዮጵያም ወደሚጠብቋት የምትመጣ ነው የምትመስለኝ።
እኔ ኢትዮጵያን ስጠብቃት ግቢ ውስጥ ባንዲራ ሰቅዬ ነው። እናንተስ? ይህን እንድታስቡት እኮ ነው ፈለኩት። ኢትዮጵያ ትመጣለች። ስትመጣ ግን መጀመሪያ የምትመጣው ማን ነው የጠራኝ? ማን ነው ደጁ ላይ ፋኖስ ባይሆን ሻማ ባይሆን ባንዲራዬን ሰቅሎ የሚጠብቀኝ? ኦርቶዶክስ ቤተክርስቲያን አረንጓዴ ቢጫ ቀዩ ማድረግ አቅቷት፣ በእርግጥ የሱ አይደለም የሀገሪቱ ነው። ግን ያው ሲገፋ ወደ ቤት አስገባችና ለጠፈችበት ያንን ሎጎውን ማለት ነው የሃይማኖት እንትን ባንዲራ እንዲሆን ማለት ነው። ኦኬ ወደ ሆነ ቅጥር ገባ ማለት ነው። አማራ ታገለ አቃተው የራሱን ፋኖ ብሎ የሆነ ባንዲራ ይዞ እሺ። ኦሮሞ መጀመሪያም ንጹህ ባንዲራ ሲታገል አናውቀውም በኔ እድሜ ማለት ነው። ሶ ኢትዮጵያ ጠፍታለች፣ ከአደባባዩ ከምናምን ወጥታለች፣ ወደ ሆነ ሃይማኖት ገብታለች ምናምንና ንጹሃን ባንዲራ ቤታችሁ ስቀሉ። ቤት ካላችሁ ግዙና ካሌላችሁ ደግሞ ግቢያችሁ ውስጥ ማለት ግቢ ካላችሁ ደግሞ ግቢያችሁ ውስጥ አንጠልጥሉ። እና ኢትዮጵያ ሪሰንትሊ ትመጣለች። የመጣች ጊዜ እንዴት ነው የምትመጣው? አይ ዶንት ኖ አላውቅም። እኔ አውሮፓን መስላት መጣም አውሮፓ እንደው ትናገዋል በፋሽስታዊ ባጭ ተድሳ ታርሳ በስብሳ ምናምን ሂትለራዊ ባጭ ጉሮሮዋን ተጭኗት ያጎነበሰች ስልጡን ብኩን መጻጉ ነች። ባክኜ እንዳልፈራው ማማ ኢትዮጵያን እንዳልክዳት ፈራው ይላል ጸጋዬና ማንን መስላ እንደምትመጣ አላውቅም። ምንም በአይምሮ የሌለ ነገር አላወራችሁም። ግን እንትኑን ሜታፎሩን ውሰዱና ጥበቃችሁ በአማን ይሁን በተግባር ይሁን። የምትጠብቋት የምትናፍቋት ከሆነ ያለበለዚያ የገኒ ቡና አትኖርም። ያንን 10 ዓመት የታሰረውን ልጅ ሰውየው ይመልሰውና እንደገና ይታሰራል። if you care about him, if you care about አዝመራ ገጠር ተመልሳ በዛ እድሜዋ 4ኛ ክፍል ልጅ እንዳትዳር ተስፋ አሉ እኮ። ኢትዮጵያ ስንል እኮ ሌላ ነገር አይደለም። እዛ ጋር ተሰብስበው የሚጫወቱ ወጣቶች ወንድሞች ስራ የሚያገኙ እነሱ ናቸው። ኢትዮጵያ ካልመጣች ኖ ዋን ኬር፣ ማንም ኬር አያረግላትም። ማንም የፈለገውን እያረገ ያሬድንም ስሙት ሚላችሁ አለ በዚህ ጉዳይ ምናምን እንደዚህ ባክግራውንድ ላይ ስለምናወራና ጥቂት ሰዎች ቢኖሩ ብዙ እንትን አለ። ብቻ ወደ እንትን ልገባ ነው ወደ እየዬ ማለት ነውና ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። በቪፒኤን እናያለን የሚሉ ልጆች አሉ። በቪፒኤን ያዝጋችኋል ሳስበው የሆነ በየእንትኑ ማስታወቂያ እየመጣ በሌላው ሀገር ሆናችሁ የምታዩ ሰዎች ያላችሁ ሜምበር ሁኑ። አዎ የረሳሁት ሜምበር ካልሆናችሁ አንድ የሚያመልጣችሁ ነገር ከሀገር ውጭ የምትኖሩትን ማለት ነው። ሀገር ውስጥ የምትኖሩት አም ሶሪ ላይቭ ከገባን በኋላ እኔና ያሬድ ሜምበርስ ኦንሊ ነው። በኋላ ቪዲዮ ሲለቀቅ ወደ ሜምበርስ ኦንሊ ወስጄዋለሁና እሁድ ሁሉ ጊዜ ላይቭ አለን 2 ሰዓት ጀምሮ እስከ 3 ሰዓት ምናምን ዲፔንድስ እንደምናወራበት። ሶ እሁድ ላይቭ ስንገባ ላይቭ ቁጭ ብላችሁ ካገኛችሁ ታዩታላችሁ። ቪዲዮ ካላገኛችሁትና መልሳችሁ ማመስኳት ወይም ማየታችሁት ድጋሚ ነጥቦች እንዳልስት ብላችሁ ድጋሚ ማየት ከፈለጋችሁ ግን ሜምበርስ ኦንሊ ሆኗል። አገር ውስጥ ሆናችሁ ሜምበር መሆን አትችሉም። ይሄ ነው ልዩነቱ። አገር ውስጥ ያላችሁ ሰዓታችሁን አመቻችታችሁ እሁድ 2 ሰዓት ላይ ሰይፉን ተውና ቁጭ በሉ። ወይልሲ እናያለን፣ እንጫወታለን፣ ምናምን ፈታ ያለ ነው ቆይታ የሚኖረን። መጽሐፍቶች አንብቡ። ጃፈር ጋር አኪሎና ምናምን አለ። አዳማ ከሆናችሁ ስምዖን የሚባል ወዳጅ አለ፣ እሱ ጋር ደውሉ። ድሬዳዋ ካላችሁ ሁለቱ ድልድዩ ጋር ምናምን አለ። አገር ውስጥ ያልሆናችሁ መጽሐፍ ከፈለጋችሁ ደግሞ አማዞን ላይ ስሜን ጻፉ፣ ይመጣል። ቻው።